ካላቸው ምን ይባላሉ? ለአራት ካላችሁ አራቱን ዘርዝሩ። አንድ ካላችሁ አንዱን ዘርዝሩ። ሶስት ካላችሁ ሶስቱን ዘርዝሩ። አሁን በሶስት የምትሉ ሰዎች ዝርዝሩ ያስፈልጋል። ጥያቄው በስንትና ምንድናቸው የሚል ነው። ሁለትም ካላችሁ ያላችሁትን እንዳቅማችሁ መመለስ ነው። ጥያቄውን እደግመዋለሁ። መጻሕፍትን ለማጥናት እንዲመቸን በዓለማችን ላይ ያሉ መጻሕፍትን ለስንት ከፈልናቸው? ምን አልናቸው? እሺ መሲ በሶስት ብላ ከዛ ምንድን ነው ያለችው? ሶስት ናቸው። ቅዱስ፣ ርኩስና ምንም የማይጎዱ ዓለማዊ፣ መንፈሳዊ፣ ርኩስ። እሺ ጥሩ። በሁለት ቅዱሳትና ርኩሳት፣ በሁለት ዓለማዊና መንፈሳዊ፣ በሶስት ቅዱስ፣ ርኩስና ምንም የማይጎዱ የሚሏትን አስተካክሏት። በሶስት ቅዱስ፣ ርኩስና ዓለማውያን መጻሕፍት በሶስት ጥሩ ነው። ጥሩ ይዛችኋል ማለት ነው። በጣም ጎበዞች። ዓለማዊ፣ መንፈሳዊና ርኩስ ጎበዞች፣ በእውነት ጎበዝ ናችሁ። መጻሕፍትን ቅዱስ መጽሐፍ፣ ዓለማዊ መጽሐፍና ርኩሳት መጻሕፍት ኢምራን ነው የሚለው። እንትን ፒን የምታደርጉ ሰዎች ይታይልኝ ነው የሚመስለው። በሶስት መጽሐፍ ቅዱስ የተለየ ንጹህ ርኩስ መጽሐፍና ሳይንሳዊ ዓለማዊ ቅዱሳት ምኑናትና ርኩሳት የሚገርም ነው። በሶስት ቅዱስ መጽሐፍ፣ ርኩስ መጽሐፍና ዓለማዊ መጽሐፍ። በጣም ጥሩ መልሳችኋል ብዙዎቻችሁ ማለት ነው። መጻሕፍት ይሄ በአንድ የተጠረዙ በዓለማችን ላይ ብዙ መጻሕፍት አሉ። መጽሐፍ ማለት በአንድ ጥራዝ ስር ያለ ጽሑፍ ማለት ነው። ከነዛ መጻሕፍት መካከል ቅዱሳት መጻሕፍት የሚባሉ አሉ። አንዱ መጽሐፍ ቅዱስ ነው። ሌላው ቅዱሳት መጻሕፍት በቤተክርስቲያን የምንጠቀማቸው መጻሕፍት፣ እነዚህ ሁሉ ቅዱሳት መጻሕፍት የእግዚአብሔር መንፈስ ያለባቸው በአጠቃላይ ቅዱሳት መጻሕፍት ይባላሉ። ሰዎችን የሚቀድሱ፣ በጎ ነገር የሚያስተምሩ፣ ወደ በጎ ነገር የሚመሩ፣ እንደዚህ በውስጣቸው የያዙት መልእክቶች የሰው ልጆችን የሚያንጹ የሚቀድሱ ናቸውና እነዛ ቅዱሳት መጻሕፍት ይባላሉ። ቅዱሳት መጻሕፍት ይባላሉ። ሁለተኛው መጽሐፍ ቅዱስ መጽሐፍ ደግሞ ካለ ምንም ጥያቄ የለው እርኩስ መጽሐፍ አለ። አሁን እንደ አስማት፣ ጥንቆላ፣ ድግምት እንደዚህ አይነት ነገሮችን ሰይጣናዊ መንፈስ የሚስቡ እነዛን መሳብ ብቻ ሳይሆን በሰው ልቦና ውስጥ አይምሮም ላይ ሊሆን ይችላል ክፉ ነገር የሚፈጥሩ ወደ ነፍስ መግደል፣ ወደ ዝሙት፣ ወደ ስካር፣ ወደ ኃጢአት ጎዳና የሚመሩ መጻሕፍት በአጠቃላይ ርኩሳት መጻሕፍት ይባላሉ። ርኩሳት የሰው ልጆችን የሚያረክሱ መጻሕፍት ማለት ነው። ሶስተኛው መጻሕፍት ዓለማውያን የምንላቸው መጻሕፍት ናቸው። ዓለማውያን መጻሕፍት ማለት በጽድቅና በኩነኔ ውስጥ ቦታ የሌላቸው፣ ስላወቅናቸው አንጸድቅም፣ ስላላወቅናቸው ማንኮነንባቸው። ለምሳሌ ኤሌመንተሪ፣ ሃይስኩል፣ ኮሌጅ፣ ዩኒቨርሲቲ ስንማር የምንማራቸው ኬሚስትሪ መጽሐፍ ሊሆን ይችላል፣ ፊዚክስ መጽሐፍ ሊሆን ይችላል፣ ጂኦግራፊ መጽሐፍ ሊሆን ይችላል። እነዚህ መጽሐፍቶች በምድር ሳለን ለምድራዊ እውቀት የሚጠቅሙ ናቸው። በመንፈሳዊ ማለት ፊዚክስ ስላወቅን የእግዚአብሔር መንግስት አንወርስም፣ ፊዚክስ ስላላወቅን ከእግዚአብሔር መንግስት ውጭ አንሆንም። ስለዚህ እነዚህ በሰው ልጅ ላይ ጉዳት የሌላቸው በዚህ ምድር ግን ደግሞ የሚጠቅሙ ጥሩ ዶክተር ለመሆን፣ ኢንጂነር ለመሆን፣ ፕሮፌሰር እንደዚህ ለመሆን የሚጠቅሙ ናቸው። እኛ ዓለማውያን መጻሕፍት እንላቸዋለን። እርኩሳት መጻሕፍት ፈጽሞ የተከለከሉ ናቸው። ክርስቲያኖች አይደለም የሰው ልጆች ሰው የተባለ ዘር እነዚህን መጻሕፍት ሊያነባቸው አይችልም፣ ወደ ሰይጣናዊ ስራ ስለሚመሩ። ቅዱሳት መጻሕፍትን ደግሞ ሰዎች ሁሉ ማንበብ አለባቸው የተሻለ ጥሩ ሰው እንዲሆኑ። ዓለማውያን መጻሕፍት እናነባቸዋለን፣ ነገር ግን እነሱንም ደግሞ አንዳንዴ በጥንቃቄ ለምሳሌ አሁን በሳይንስ ትምህርት ስንገባ የሰው ልጅ ከዝንጀሮ ነው የመጣው ሲል እንደ ሳይንስ ይሄ ሳይንስ እውቀት ነው፣ ያንን ተቀብለን እናልፋለን። ግን ሰው የመጣው ሰው እግዚአብሔር በመጀመሪያ ሰውን በአርአያውና በአምሳሉ ፈጠረው ነው የሚለው መጽሐፍ ቅዱስና የምናምነው ሕይወትም የሚሆኑ ነገር እሱን መያዝ ይጠበቅብናል ማለት ነው። ጥያቄ 5 ጥሩ እየመለሳችሁ ነው። ወደ ጥያቄ 5 ስንሄድ መጽሐፍ ቅዱስ በስንት ይከፈላል? ምንና ምን ይባላል? መጽሐፍ ቅዱስ በስንት ይከፈላል?
ምንና ምን ይባላል? በአራት በሁለት መጽሐፍ ቅዱስ ነው ያልኩት። በሁለት ብሉይና አዲስ ያላለ በሁለት ብሉይና አዲስ። በሁለት የምትሉ ሰዎች ሁለቱ ምንድን ናቸው? ሁለት ብላችሁ አትለፉ። መጽሐፍ ቅዱስ በሁለት ይከፈላል ካላችሁ ምንና ምን፣ በሶስት ካላችሁ ምንና ምን፣ በአስርም ማለት መብታችሁ ነው። በአስርም ካላችሁ ምንና ምን። በሁለት ብሉይና አዲስ ጽዮን ይትባረክ ብሉይና አዲስ። በሁለት ብሉይ ኪዳንና አዲስ ኪዳን፣ አዲስ ኪዳንና ብሉይ ኪዳን፣ ብሉይ ኪዳንና አዲስ ኪዳን። አብዛኞቻችሁ መልሱን አግኝታችኋል። መጽሐፍ ቅዱስ በሁለት ይከፈላል፣ ብሉይ ኪዳንና ሐዲስ ኪዳን ተብሎ። መጽሐፍ ቅዱስ ይሄ በሁለት ይከፈላል፣ ብሉይ ኪዳንና ሐዲስ ኪዳን። ብሉይ ኪዳን የምንለው ቅድመ ልደተ ክርስቶስ፣ ክርስቶስ በስጋ ማርያም ሰውን ለማዳን ከመገለጡ በፊት ያለው ዘመን ወይም ደግሞ ያ የትንቢት ሌሎቹ መጻሕፍቶች ወደዛ ያሉት የብሉይ ኪዳን መጻሕፍት ይባላሉ። ከማቴዎስ ወንጌል ጀምረን ወደዚህ የምናገኛቸው ከክርስቶስ ልደት በኋላ በስጋ ከእመቤታችን ከተወለደ በኋላ ወደዚህ የምናገኘው ሐዲስ ኪዳን ይባላል። ብሉይና ሐዲስ ኪዳን። መጽሐፍ ቅዱስ በሁለት ይከፈላል፣ ብሉይ እና ሐዲስ ኪዳን። ብሉይና ሐዲስ ኪዳን። ጥሩ። ጥያቄ 6 የብሉይ ኪዳን መጻሕፍት በስንት ይከፈላሉ? ምን ምን ይባላሉ? ብሉይ ኪዳንን ለማጥናት እንዲመቸን በሆነ ቁጥር ከፍለነዋል። እነዛ ምን ምን ይባላሉ? አበባ 4 ብላለች፣ 4 ሁን 4 ብላለች። ሙሉ ቀን 4 ብሏል። ችግር የለውም። 5 እና 6 ችግር የለውም። ቁጥሩ 6ኛውን 5ኛው ጥያቄው ችግር የለውም። መልሱ አሁን እሺ። አሁን በ4 ያላችሁ ሰዎች ምንድን በ4 ምን? በ4 ከሆነ ምን ምን ቁጥር ብቻ እንጽፋለን። በ4 ከሆነ ምን? በ3 ምሳሌያዊ እና መዝሙር ታሪክ ያለ ሰው አለ። በ4 የታሪክ የሕግ የመዝሙርና የትንቢት ሚስጥረኛ የነሽ ኪዳነ ምሕረት። እሺ በ3 ያላችሁ ምን ምን? በ4 የሕግ የታሪክ የመዝሙር የትንቢት። ጥሩ 4 እሺ። በ4 ሕግ ታሪክ መዝሙር የትንቢት። እነ ነበርሲስ ያው በጣም ጠንካራ ተማሪዎች ናቸው። እነሙ በጣም ጠንካራ ተማሪዎች ናቸው። እነ ቤተ ሳሚስ በጣም ጠንካራ ተማሪዎች ናቸው። ጠንካርነታቸው ምንድነው ካላችሁኝ ሪከርድ ያደርጋሉ። በተለይ አሁን ነበርሲስ ሪከርድ ታደርጋለች። ቴሌግራም ላይ የሪከርድ የተደረገውን በኦዲዮ ትልካለች። በጣም እኔስ ሊዲያ ስትመልሽ አላየሁም። እስካሁን ያንቺን ኮመንት እስካሁን አላየሁም። ጎበዝ ጠንካራ ተማሪ ነሽ፣ አትቀሪም። ሪከርድ እሷ ደግሞ ሪከርድ አድርጋ በቪዲዮ በዚሁ በቲክቶክ ላይ ትለቃለች። ግን ስትመልሽ አላየሁም። አሁን የብሉይ ኪዳን መጻሕፍት ለአጠናን እንዲመቸን በስንት ከፈል ነው? ብዙዎቻችሁ እንደመለሳችሁት በ4 ነው። ጎበዞች በ4 የብሉይ ኪዳን መጻሕፍትን በ4 ከፈልናቸው። የሕግ ክፍል፣ የታሪክ ክፍል፣ የመዝሙር ክፍል እና የትንቢት ክፍል ተብለው በ4 ይከፈላሉ። የብሉይ ኪዳን መጻሕፍት ልብ በሉ። የብሉይ ኪዳን መጻሕፍት በ4 ይከፈላሉ። የሕግ ክፍል አለ፣ የታሪክ ክፍል አለ፣ የመዝሙር ክፍል አለ፣ የትንቢት ክፍል አለ። ጥያቄ 7 በብሉይ ኪዳን የታሪክ መጽሐፍ ከሚባሉት ውስጥ 3 ጥቀሱ። የብሉይ ኪዳን የታሪክ ክፍል ከሚባሉት ውስጥ 3 ጥቀሱ። በብሉይ ኪዳን የታሪክ ክፍል የሚባሉት 3 ጥቀሱ። እሺ ሊዲያ መጽሐፈ መሳፍንት ሊሉ ጎበዝ፣ ሀኒታ መጽሐፈ ኢያሱና መጽሐፈ መሳፍንት ጥሩ። አዲስ ማነበው ትክክል የመለሳችሁ ሮዚ መጽሐፈ ሩት፣ ሊላ መጽሐፈ አስቴር፣
ሊሉ ደግማ መጽሐፈ ነገሥት ጀግና ተማሪዎች በእውነት እማነብላችሁ መልሱ ትክክል የሆነውን ነው። መጽሐፈ ኢያሱ የተዋሕዶ ልጅ ቃል ኪዳን የማርያም ነበርሲስ እነኚህን ስማችሁን የጠራኋችሁ እየመለሳችሁ ነው። መጽሐፈ ሳሙኤልና አስቴር ሩት ያላችሁት፣ ኢያሱ መሳፍንትና ሳሙኤል ያላችሁ እነመና እንጥሩ መልካም። አሁን ይኸውላችሁ አሁን አጡ አያችሁ። አሁን የተደበላለቀ መልስ ነው የተመለሰው። ትክክለኛው መልስ ስሙ። አሁን በብሉይ ኪዳን የታሪክ ክፍል የሚባሉት እነማን ናቸው ነው ጥያቄው። ጥያቄው እነዚህ ናቸው። በአብዛኛው መልሳችኋል። ትክክል ያልመለሳችሁ መዝሙረ ዳዊት ያላችሁ ስህተት ነው። መዝሙረ ዳዊት ከታሪክ መጽሐፍ አይመደብም። እሱ ራሱን የቻለ ክፍል አለው። የመዝሙር ክፍል ነው እሱ። እነ መጽሐፈ ማነው ይሄ የመዝሙረ ዳዊት እነ መኃልየ ዘሰሎሞን እነዚህ የመዝሙር ክፍል ነው የሚባሉት። የታሪክ መጻሕፍት የሚባሉት እናንተ እንደጠቀሳችሁት መጽሐፈ ኢያሱ ለምሳሌ ከሙሴ በኋላ እስራኤልን የመራው ማን ነው? ኢያሱ ነው። ያንን ይተርካል። የእስራኤላውያንን ጉዞ ወደ ከነዓን ያደረጉትን እስከ ከነዓን እስከገቡበት ድረስ ይተርካል። መጽሐፈ መሳፍንት ውስጥ ብዙ ታገኛላችሁ። የነ ሶምሶን ታሪክ ያለው መጽሐፈ መሳፍንት ውስጥ ነው። በተለይ እነዚህ መሳፍንት የሚባሉት የነ ጌዲዮን፣ የነ ባርቅ፣ የነ ዮፍታሄ፣ የነ ሳሙኤል ታሪክ እዚህ ክፍል ውስጥ አለ። ስለዚህ የታሪክ መጽሐፍ ነው የሚባለው። መጽሐፈ አስቴር ስለ አስቴር የሚተርክ መጽሐፍ ነው። መጽሐፈ ሩት ስለ ሩት የሚተርክ መጽሐፍ ነው። እነዚህ የታሪክ መጻሕፍት ይባላሉ፣ ከታሪክ መጻሕፍት ይመደባሉ። ጥያቄ 8 የትንቢት ክፍል የሚባሉት ከብሉይ ኪዳን የትንቢት ክፍል የሚባሉት ከብሉይ ኪዳን የትንቢት ክፍል የሚባሉት ከሚባሉት አራት ጥቀሱ። አሁን ወደፊት ይደላል ጥያቄውን። ኢሳይያስ በሉ ስትጽፉ እሺ። ኢሳይያስ ሳይሆን ኢሳይያስ። እሺ የትንቢት ክፍል የሚባለው ከብሉይ ኪዳን የትንቢት ክፍል ትንቢተ ኢሳይያስ፣ ትንቢተ ሳሙኤል የሚባል መጽሐፍ የለም። ትንቢተ ሳሙኤል የሚባል መጽሐፍ የለም። መጽሐፈ ሳሙኤል ነው፣ የታሪክ ክፍል ነው እሱ። እንዴ ከኢሳይያስ ውጭ ሌላ ትንቢት አታውቁም እንዴ? ትንቢተ ዳንኤል፣ ትንቢተ ኤርሚያስ፣ ሳሙኤል አይመደ፣ ትንቢተ ሚክያስ ጎበዞች፣ ትንቢተ ኤርሚያስ፣ ኢሳይያስ፣ ዳንኤል፣ ሕዝቅኤል ጎበዞች። አዳዲስ መልስ ስትመልሱ አነባለሁ። እነ ዳንኤል ተብለዋል ኦልሬዲ። ሆሴ ጎበዝ ከደቂቀ ነቢያት፣ ናሆም ጎበዞች፣ ኤርሚያስ እሺ፣ ሚክያስ፣ ራዕይ ዮሐንስ ከዚያ አይመደብም። ብሉይ ኪዳን ላይ ያለ ነው። አሁን እንዳይምታታባችሁ ተማሪዎች፣ ከብሉይ ኪዳን የትንቢት ክፍል ነው ያለው። ኧረ ትንቢተ ዮሐንስ የሚባል የለም እናንተ ሰዎች እንዴ? የለም ትንቢተ ዮሐንስ የሚባል መጽሐፍ። እሺ በጣም ጥሩ። በብሉይ ኪዳን የትንቢት መጻሕፍት የሚባሉት የአራቱ አበይት ነቢያትና የተቀሩት የደቂቀ ነቢያት መጽሐፍ ነው። ትንቢተ ኢሳይያስ ከስሙ ራሱ ትረዳላችሁ። ትንቢተ ኤርሚያስ፣ ትንቢተ ሕዝቅኤል፣ ትንቢተ ዳንኤል እነዚህ አራቱ አበይት ነቢያት ይባላሉ። ከዚህ በኋላ ደግሞ ደቂቀ ነቢያት የሚባሉ አሉ። ትንቢተ ሆሴ፣ ሐጌ፣ ሶፎንያስ፣ አብዱይ፣ ዮናስ፣ ሚክያስ፣ ሚልኪያስ፣ እምባቆም እነዚህ ናሆም በብሉይ ኪዳን የትንቢት መጽሐፍ ናቸው። በብሉይ ኪዳን የትንቢት ክፍል መጽሐፍ ናቸው ጎበዞች። ጥያቄ 9 የሐዲስ ኪዳን መጻሕፍት በስንት ይከፈላሉ? ምን ይባላሉ? የብሉይ ኪዳንን አየን። የብሉይ ኪዳን መጻሕፍት የሕግ ክፍል ይባላሉ። የኦሪት ምንላቸው የሙሴ የጻፋቸው ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘዳግም፣ ዘኍልቍ ምንላቸው የሕግ መጻሕፍት ናቸው። የታሪክ ብለን አየን። የመዝሙር ብለን ደግሞ እነ ዳዊት፣ የመኃልየ ዘሰሎሞን እነዚህን አየን። የትንቢት ብለን እንደዚህ አየን። አሁን የአዲስ ኪዳን በስንት ይከፈላል? ምን ይባላል? እኔ 5 በሉ 4 በሉ 6 በሉ የወንጌል፣ የታሪክ፣ የመልእክት፣ የሥርዓት፣ የትንቢት፣ ሰሊና
የቃል ኪዳን ውቤ በአምስት ይከፈላል። የወንጌል፣ የታሪክ፣ የመልእክት፣ የስርዓት ክፍል። አቢና እናትሁን ወንጌል ክፍል፣ የታሪክ ክፍል፣ የመልእክት ክፍል፣ የስርዓት የትንቢት ክፍል። እሺ በአምስት የወንጌል፣ የታሪክ፣ የመልእክት፣ የስርዓትና የትንቢት እሙ ኢምራ የወንጌል ክፍል፣ የታሪክ ክፍል፣ የመልእክት ክፍል፣ የትንቢት ክፍል እና የስርዓት ክፍል። ቤተሳሚስ የወንጌል፣ የታሪክ፣ የመልእክት፣ የትንቢት ክፍል። አይጎብዛችኋል ወይ? አዲስ ኪዳን ላይ ጎበዝ ናችሁ ማለት ነው። አዲስ ኪዳን ላይ ጎበዝ ናችሁ። እሺ ጥሩ። የብሉይ ኪዳን መጻሕፍት ላጠናኛ የከፈልናቸው በአምስት ነው። በአምስት ከፈልናቸው። ምን ምን አለን? የወንጌል ክፍል 1፣ የታሪክ ክፍል 2፣ የመልእክት ክፍል 3፣ የስርዓት ክፍል 4፣ የትንቢት ክፍል 5። በዚህ ከከፍለናቸዋል። የወንጌል ክፍል፣ የታሪክ ክፍል፣ የመልእክት ክፍል፣ የስርዓት ክፍል እና የትንቢት ክፍል። ጥሩ። በሐዲስ ኪዳን የታሪክ ክፍል የሚባለው ከሚጠቀሱ ጥቀሱ የምታውቁት ከብሉይ ኪዳን ከአዲስ ኪዳን ውስጥ የታሪክ ክፍል የሚባሉ ግልጽ ነው። አበባዬ ማርያም የሐዋርያት ሥራ፣ ወይንሸት የክርስቶስ የሐዋርያት ሥራ፣ ሰሊና የሐዋርያት ሥራ፣ የተዋሕዶ ልጅ የሐዋርያት ሥራ፣ ብርሃን የሐዋርያት ሥራ፣ ገነት የሐዋርያት ሥራ፣ የቅድስት አርሴማ ልጅ የሐዋርያት ሥራ፣ ነበርሲስ የሐዋርያት ሥራ። እንግዲህ የሚያልፈኝን ስም ጸይሟ የሐዋርያት ሥራ፣ ሰላም ትዘራ ነው፣ ሂሩት ነኝ የክርስቶስ እስረኛ፣ ራሄል ፈቃዱ። በረታችሁ እዚህ ላይ። ኧረ የምስራች አይደለም። የማቴዎስ ወንጌል የታሪክ ክፍል አይደለም። ታው በቃ አትቀላቅሉ። የሐዋርያት ሥራ ብላችሁ መልሳችኋል። ትክክል ናችሁ። በሐዲስ ኪዳን የታሪክ ክፍል የሚባለው ግብረ ሐዋርያት ወይም የሐዋርያት ሥራ የሚባለው ነው። ጸሐፊው ቅዱስ ሉቃስ ነው። እሱን ዝርዝር ትምህርቱ ላይ ስንመጣ የሐዋርያት ሥራን ስናጠና ዋናው አንኳር ነገሮችን እናጠናለን። ከሐዲስ ኪዳን የታሪክ ክፍል የሚባለው የሐዋርያት ሥራ ነው። የሐዋርያት ሥራ በጥቅሉ ርደተ መንፈስ ቅዱስ ለሐዋርያት እንደወረደላቸው፣ ክርስቶስ እንዳረገ መንፈስ ቅዱስ ለሐዋርያት እንደወረደላቸው፣ ቅዱስ ጴጥሮስ መንፈስ ቅዱስ ከወረደለት በኋላ እንዳስተማረ እያለ ይቀጥላል። ወደፊት 3፣ 4፣ 5፣ 6፣ 7ኛ 8 ይልና 9 ላይ ደግሞ ሐዋርያው ቅዱስ ጳውሎስ ለአገልግሎት እንደተመረጠ ከዚህ በኋላ የጳውሎስን ታሪክ እየተረከ ይቀጥላል። ስለዚህ የታሪክ ክፍል ይባላል። ጥሩ። ጥያቄ 10 ከሐዲስ ኪዳን የሥርዓት መጽሐፍ ከሚባሉት ውስጥ ቢያንስ 3 ጥቀሱ። ሰኞና ረቡዕ ነው ትምህርቱ ሰኞና ረቡዕ ነው። ፍትሐ ነገሥት የማርያም አልተቻለችም። እናንተ ከሐዲስ ኪዳን የሥርዓት መጽሐፍ የሚባለው ወደ ሮሜ እኔ አላነብም። ትክክል ያልመለሳችሁ ሰዎች አላነብላችሁም። በነገራችን ላይ ዲዲስቅልያ ጎበዝ፣ ፍትሐ ነገሥት ጎበዝ፣ የሥርዓት አብጥሊስ ሲኖዶስ ጎበዝ፣ ዲዲስቅልያ ጎበዞች፣ በርቱ። ፍትሐ ነገሥት ጥሩ፣ ወለተ ሰማዕት፣ ፍትሐ ነገሥት ተው፣ የያዕቆብ መልእክት ተው አይደለ። የሥርዓት መጻሕፍት ሌሎቹ እኮ ውስጣቸው ስርዓት የላቸውም እያልን ስርዓት አይናገሩም እያልን ግን በስፋት ሲናገር ነው ያ ክፍል የሥርዓት መጽሐፍ የሚባለው። የትንቢትም ለመባል የወንጌልም ክፍል ለመባል እኮ ክፍሉ በስፋት ስለዛ ነገር ማተት ስላለበት ነው። መልካም። የሥርዓት መጻሕፍት በአዲስ ኪዳን አሁን ይኸውላችሁ እንዳትሸወዱ። ባለፈው ምን ብያችኋለሁ? የብሉይ ኪዳን መጻሕፍት 46 ነው ቁጥራቸው አይደለ ነው አይደል? የአዲስ ኪዳን 35 ናቸው። የብሉይ ኪዳን 46፣ የአዲስ ኪዳን 35 ናቸው። አሁን እዚህ እጄ ላይ ያለውን መጽሐፍ እኛ 80 አሃዱ ብለን ነው የምንወስደው። የነኛ አሁን የምንላቸው ቁጥራቸው ከመጽሐፍ ቅዱስ የሚቆጠር እነ ዲዲስቅልያ፣ እነ አብጥሊስ ሲኖዶስ፣ ግጹ ሲኖዶስ፣ እነዚህ እነ ቀሌሜንጦስ፣ እነዚህ መጻሕፍት የመጽሐፍ ቅዱስ ቁጥር ናቸው። እንደ ማቴዎስ ወንጌል፣ እንደ ትንቢተ ኢሳይያስ፣ እንደ ሮሜ መልእክት መጽሐፍ ቅዱስ ብለን ነው የምንወስዳቸው። ከይዘታቸው አንጻር
እና ደግሞ ከዚህ ላይ ቢጨመሩ የዚህን መጽሐፍ ቅዱስ መጠን እጅግ ከፍ አድርገው ምን ይሆናል ላያያዝ የማይመች አይነት ከቦታ ቦታ ለማንቀሳቀስ ልክ አሁን ለምሳሌ ወይም እንደ ግብረ ሕማማት ቢያክል እንደማለት ነው። እንደዛም እንዳይሆን አባቶቻችን እነዛን የሥርዓት መጻሕፍት በቤተ ክርስቲያን ሆነው ሥርዓት ነክ ናቸው እየተጠቀሱ ፍትሐ ነገሥት እንዳለ ማነው ቀለሜንጦስ እንዳለ ዲድስቅልያ እንዳለ በግልጹ ሲኖዶስ በአጵጥሊስ ሲኖዶስ ሐዋርያት እንዲህ እንዳሉ እያለች ቤተ ክርስቲያን የምታስተምርበት መጽሐፍ ነው እና ምናልባት እዚህ ውስጥ ገብታችሁ ዲድስቅልያ የቱ ጋር ነው የሚገኘው ብላችሁ እንዳትፈልጉ ለመናገር ያክል ነው። ስንደርስ ቦታው ላይ አዲስ ኪዳንን ስናጠና መጻሕፍቶቹ ምንድነው በውስጣቸው የያዙት የሥርዓት ስንል ምን አይነት ሥርዓት ያዙ ከየት መጣ እንዴት መጣ እሱ በደንብ የምናየው ክፍል ነው ይሄ ክፍል። ስለዚህ ከአዲስ ኪዳን የሥርዓት መጻሕፍት የምንላቸው እነዚህ ናቸው ማለት ነው። እንግዲህ የሐዲስ ኪዳንን በስንት ከፈልነው? በአምስት። የወንጌል ክፍል የምንላቸው 4 ናቸው። የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ እነዚህ የወንጌል ክፍል ይባላል። የታሪክ ክፍል የሚባል አለ። የታሪክ ክፍል የሐዋርያት ሥራ ነው ከአዲስ ኪዳን ውስጥ። የመልእክት ክፍል የሚባል አለ። ይሄ የሐዋርያው የጳውሎስ 14ቱ መልእክታት ወደ ሮሜ፣ ወደ ቆሮንቶስ፣ ወደ ገላትያ፣ ኤፌሶን፣ ፊልጵስዩስ፣ ተሰሎንቄ፣ ቆላሲስ፣ ለቲቶ፣ ለፊሊሞና፣ ለጢሞቴዎስ፣ ለዕብራውያን እነዚህ የጳውሎስ መልእክታት ናቸው። ራሱ የጳውሎስ መልእክት ስለሚል ከምን ይመደባሉ? ከመልእክታት። ከዚህ ባሻገር ደግሞ የጴጥሮስ መልእክት፣ የዮሐንስ መልእክት፣ የያዕቆብ መልእክት፣ የያዕቆብ ወንድም የይሁዳ መልእክት ይባላል። ያችሁ ስለዚህ እነኚህ የመልእክታት ክፍል ነው የሚባሉት። የሥርዓት ክፍል ቅድም አየናቸው። የትንቢት ክፍል በአዲስ ኪዳን የትንቢት ክፍል ብቸኛው ማን ነው? የራእይ ዮሐንስ ነው። በአዲስ ኪዳን ብቸኛ የትንቢት ክፍል የሚባለው ማን ነው ካለ የዮሐንስ ራእይ ነው። የያዕቆብ መልእክት አለ። እነሱ ከመልእክት ነው የሚመደቡት ማለት ነው። መልካም ወደ 10ኛ ጥያቄ እንሄዳለን። 10ኛ ጥያቄ ላይ ስንደርስ መጽሐፍ ቅዱስ በዓለም ላይ ከሚገኙ ሌሎች መጻሕፍት የሚለይባቸው ዋና ዋና ምክንያቶች ብለን ብዙ ነገር ጠቅሰናል። እስቲ መጽሐፍ ቅዱስ ከሌሎቹ መጻሕፍት በምን ይለያል ብትባሉ ምን ትላላችሁ? ወይ ምን ተማራችሁ? እሺ ዘመን ተሻጋሪነቱ የእግዚአብሔር ቃል ስለሆነ የማይሰለች ነው፣ ቅዱስ ነው፣ የሚያጽናና ነው። የመጽሐፍ ቅዱስ ጥቅም ሳይሆን መጽሐፍ ቅዱስ ከሌሎቹ የሚለይበት ነው። የመጀመሪያ መጽሐፍ ነው፣ ከአእምሮ በላይ ነው። ጥሩ ነው። አስገኙ እግዚአብሔር ስለሆነ ጥሩ። እሺ ጥሩ፣ በጣም ጥሩ እየመለሳችሁ ነው። በነገራችን ላይ ቆንጆ መልስ እየመለሳችሁ ነው። ሁሌም አዲስ ነው። ሃይማኖታዊ ነው። ጥሩ ነው። የእግዚአብሔር ቃል ስለሆነ ነው። እውነት ነው። የሰዎችን የሚቀድስ ነው። አስገኙ እግዚአብሔር ነው። ጥሩ። በእድሜ ቀደም መጽሐፍ ቅዱስን የሚቀድም መጽሐፍ ስለሌለ ከሌሎቹ ይለያል። በመንፈስ ቅዱስ ተመርተው ቅዱሳን ሰዎች የጻፉት ስለሆነ ጎበዝ። ዘመን የማይሽረው ስለሆነ የእግዚአብሔር ቃል ሕይወትም መንገድም ነው። ትክክል ነው። እሱ አስገኙ እግዚአብሔር ነው። ትክክል። ዘመን አይሽረውም። ትክክል። ጥሩ። አሁን ይሄ መጽሐፍ ቅዱስ ምንድን ነው ስትባሉ ወይም ከሌሎች መጽሐፍ በምን ይለያል ስትባሉ እንዲህ መመለስ አለባችሁ። በቃ አንደኛ አስገኙ እግዚአብሔር ስለሆነ። ሌሎች መጻሕፍት ዓለማውያን መጻሕፍት ያስገኙቻቸው ሰዎች ናቸው። መጽሐፍ ቅዱስ ግን የመጽሐፍ ቅዱስ ባለቤት ማን ነው ከተባለ እግዚአብሔር ነው። ስለዚህ ከሌሎች መጻሕፍት በዓለም ላይ ከምናውቃቸው መጻሕፍት ሁሉ ይለያል። ሁለተኛ ዘመን አይሽረው። ሌሎች በሰዎች የተጻፉ መጻሕፍት የሆነ ጊዜ ይነበባሉ። ከዛ በኋላ ቤተ መዛግብት ነው የሚቀመጡት። መጽሐፍ ቅዱስ ግን የሕይወት መጽሐፍ ስለሆነ ሁል ጊዜ ከኛ ጋር አለ። በጣም ነው የሚገርመው። በጣም ይደንቃል። አሁን ፍቅር እስከ መቃብር የሚል መጽሐፍ አለ። ብዙ ሰው ምናልባት አንብቦት ያውቃል ብዬ ስለምገምት ነው። ፍቅር እስከ መቃብር አንድ ጊዜ ካነበባችሁ በኋላ ደግማችሁ አታነቡት። ከዛ በኋላ ኤግዚቢት ነው የሚቀመጠው። መጽሐፍ ቅዱስ ግን
ምንድነው? ሁል ጊዜ ዘመን የማይሽረው ሆኖ ይቀመጣል። ሁል ጊዜ አዲስ ይሆን። ሌላው በእግዚአብሔር መንፈስ አነሳሽነት መጽሐፍ ቅዱስ በእግዚአብሔር መንፈስ አነሳሽነት ቅዱሳን ሰዎች ናቸው የጻፉት። መጽሐፍ ቅዱስ ሰማይ ሰንጥቆ ከሰማይ አልወረደም። መጽሐፍ ቅዱስ የጻፉት ሰዎች ናቸው። አጻፊያቸው እግዚአብሔር ነው ማለት የገለጠላቸው። ለምሳሌ ሙሴ ብለናል አይደል? ሰማይና ምድርን እግዚአብሔር ፈጠረ ብሎ ሲናገር ሙሴ ሰማይና ምድር ሲፈጠር አላየም ባይ ነው። ማን ገልጦለት ነው? እግዚአብሔር ገልጦለት ሰማይና ማን መጀመሪያ እንደተፈጠረ ከዛ ምን እንደተፈጠረ በደንብ ገልጾለት እግዚአብሔር መንፈስ ቅዱስ ሙሴ ጽፎታል። ስለዚህ መጽሐፍ ቅዱስ አስገኘው እግዚአብሔር ቢሆንም ጸሐፊዎቹ ቅዱሳን ሰዎች ናቸው። ትንቢት ከቶ በሰው ፈቃድ አልመጣም፣ ቅዱሳን ሰዎች በመንፈስ ቅዱስ ተመርተው ተናገሩት ብሎ ቅዱስ ጴጥሮስ የተናገረውን ትምህርታችን ላይ አንስተናል። ሌላው የሚያነቡትና የሚሰሙትን የሚባርክ ነው መጽሐፍ ቅዱስ። ሌሎቹ መጻሕፍቶች አንብበን ምናልባት በታሪኩ ተደንቀን እናልፍ ይሆናል እንጂ ሊባርኩን አይችሉም። መጽሐፍ ቅዱስ ግን እኛን ይባርከናል። አሁን እንዴት ነው ይባርከናል ማለት? እንዲያው እንደ ቄስ እንዲያርጉ ይባርከናል ወይስ ምንድን ነው? ምን ማለት ነው ይባርከናል ማለት? መጽሐፍ ቅዱስን የሚያነብሰው ፈቃደ ስጋውን ለፈቃደ ነፍሱ ነው እያስገዛ የሚሄደው። ምክንያቱም መጽሐፍ ቅዱስ የሚነግረን ትሕትናን ነው፣ ትዕቢትን ይጠላል። ፍቅርን ነው፣ ጥላቻን ይጠላል። የሚነግረን በጎን ነገር ነው። መጽሐፍ ቅዱስን እያነበበ በህይወቱ እየኖረ የሚሄድ ሰው እየተቀደሰ ትሕትናን